የዚህ ትግል ተሳታፊ መሆን በጣም እድለኝነት ነው ማርያምን አዎ በተለይ እዛ ቦታው ላይ ስትገኝ ቦታው ላይ ስትሆኝ ደግሞ ደስ የሚል ስቃይ አይ ቦታው ላይ ስትገኝ አሪፍ ነው ይሄ ዝም ብሎ እዚህ ኩታራ ሁላ በቲክታክ ምናምን ይሄ ይደብራል አዚማ ተይው ዝም ብሎ እብዱ ነው የሚበዛ አዎ እና ቦታው ላይ ታጋይ ራሱ ደስ ይላል ነበር አይ አሪፍ ነው የናንተ አሪፍ ነው እኮ ግን አንዳንዶች አሉ አማራንን ብለው በአማራ ስም የሚነግዱ ዛሬ ደግሞ እኛ ከዚህ የሜዳው ላይ ያለ ነው ልጆች ስንወጣባቸው እኛን ማን ሊሰማን ነው እኛን የሚሰማን ማን ነው እነሱ ከወጡ ሜዳ ላይ ያሉት ፋኖች ከወጡ እኛ ልንደበቅ ነው እኛን ማን ሊሰማን ነው ማን ሊከተለን ነው የሚል እንትን አላቸው እሳብ ያላቸውና ተጎድቷል ሳይኮ ተጎድቷል እኔን አሁን እንደዚህ ብዬ ሲያዩኝ በቃ የሆነ ቡዳ እንዳለበት ሰው እንትን ይላሉ ይጥላቸዋል የእውነቴን ነው መነግራችሁና እናንተም የምትሰሩት ስራ ይሄ ነው አይባልም በጣም ቆንጆ ነው በጣም ጥሩ ነገር ነው የምታደርጊው አንቺ እንደግል ስላንቺ ሳወራ በርችልኝ በትክክለኛ በንጽህና ይህን ትግል ከተሳተፋችሁ ግልጹን ነው መነግራችሁ በንጽህና በትክክል የአማራ ህዝብ ሞት የአማራ ስቃይ ነው ብላችሁ በንጹህ ልቦናችሁ የምትታገሉ ከሆነ ከተማ ላይ ቁጭ ብላችሁ 100 ብር ልካችሁ በብር ደረጃ በሐሳብ ደረጃ በንጹህ ልቦናችሁ ካገዛችሁት በቃ እናንተ ሜዳ ላይ ካለው ፋኖ ጋር እኩል ዋጋ ከፍላችኋል ማለት $100 ልከ ከሆነ በንጹህ ልቦና ላለመከፋፈል ቴንኪው ላለመከፋፈል ያቺ ምትልካት ብር በንጹህ ልቦና ለአማራ ትግል አስበህ ልከ ከሆነ እኔ እናንተ ምን ከፍለው ዋጋ አንድ አይነት ነው አንድ ሞት ነው ምን ሞት ማለት ለዓላማው ለዚህ ዓላማ ብቁነን በቅተናል ማለት ውትድርናና ሙልክስና አንድ ነው እስከ ቀራኒው ድረስ ሁለቱ ስለዚህ አንዳንድ አክቲቪስት ነን የሚሉት በአማራስም ለመነገድ ተከታይ እንዲኖራቸው አማራ ይላሉ ግን ብልጽግና ናቸው ግን በአዴን ተልኮ አላቸው ስለዚህ ሁላችሁም ግዴታ ጫካ መውጣት አለብን ብላችሁ አታስቡ በንጹህ ልቦናችሁ ከተማ ላይ ቁጭ ብላችሁ ከታገላችሁ ሜዳ ላይ ካለው ፋኖ ጋር እኩል አብራችሁ ዋጋ እየከፈላችሁ ነው ማለት ነው በቃ እኔ በዛ ልክ ነው እንደሚሰማኝ ማለት እንደዛ ነው እኔ የሚረዳይ እንደዛ ነው ትንሿዬ የልባችን ንጹህ ማድረግ ልባችን ንጹህ አድርገን መታገል ነው ያለብን እንጂ ግዴታ ጫካ ለምን አልወጣሁም በትግል አንተ ተበልጠኛለህ ያንተ ነው ትልቁ ዋጋ የምትወስደው አንተ ነህ ኖ በንጽህና ታታገላችሁ ሁላችንም አንድ ነን እናንተም ህይወት ነው የምትገብሩት እኔም ህይወት ነው የምገብረው ትንሿ የአብይ አህመድ ወይም ብልጽግና ስርዓት ቢይዛት እስከ ህይወት መስዋዕትነት ድረስ ያስከፍላታል ግን መክፈሉ አይደለም በትክክለኛ አምሮ በትክክለኛ አሳቢ በትክክለኛ የልብ ጽናት እምነት ሞትና ዝም ብሎ አማራ ብሎ ብር ለመሰብሰብ የሚሞተው ሞት ይለያያል ከተማ ላይ ቁጭ ብለ በንጹህ ልቦና እየታገልክ ሞትክና እኔም እዚህ ሜዳው ላይ ሁኜ በጦርነት ብሞት የኔና ያንተ ሞት አንድ ነው በዛ ነው ማስበው ትንሿዬ ቴንኪው ያ ፒታውራሪ በነገራችን ላይ ይሄ አክቲቪስት ነይ ባይ እንደዚህ ትልልቅ ተደማጭ ምናምን የሆኑት ሰዎችን እስከዚህም ገባ ድርጅቱ ከእንትን ከተባለ በኋላ ከተበሰረ በኋላ ተከታትያቸው አላቅም ለምዶን ታውቃለህ ጠጉር ስንጠቃ ላይ ስለነበሩ ጀስት ሐሳብን የሚሸረሽር ምናምን ነገር ስለሆነ የሚሰሩት እኔ አሁን በጣም
ላይክ የአማራ ብሔርተኛ በዚህ ልክ መደራጀቱ በዚህ ልክ ተነስቶ ወደፊት መምጣቱ ያስደስተኛል። ለምን መዳኛችንም ያ ስለሆነ ማለት ነው። አብዛኛውን ይሄ አክቲቪስት ነው በይ ተደማጭ አርቲስት ገለመሌ ምናምን ለአማራው አይጠቅሙትም። በነገራችን ላይ ጥቅማቸውንና ጥቅማቸውን ብቻ ነው የሚፈልጉት። ተረዳኸኝ? ለአማራው የሚጠቅመው አሁን እዚህ ትንንሹ ነው። ገባህ? ይሄ 300 ፎሎወር ያለው ኦኬ 1000 2000 10000 ተከታይ ያለው ያ ነው ለአማራ የሚጠቅመው። ከልቡም ለአማራ ተቆጭቶ የሚሰሩ በነገራችን ላይ እነዛ ልጆች ናቸው እንጂ ይሄ 300 ሺህ 400 ሺህ 100 ሺህ ፎሎወር ምናምን ይዘው የሚንቀሳቀሱ ሰዎች ለአማራ አይጠቅሙም። እስቲል እንኳን ቤታቸው ስለ አማራ የሚፖስቱ ሰዎች አይደሉም በነገራችን ላይ። እና እንደው እኔ ምንም በዚህ ሰሞን በነገራችን ላይ አዳማጭ ሆኛለሁ። ከማውራት ማዳመጥ እስኪ አንዳንድ ጊዜ ሁሉ ነገር ይሰለችና ማዳመጥ የምትሆንበት ታይም አለ። ያ ብሬክ የምታረግበት ጊዜያቶች ምናምን ይኖራሉና አሁን ላይ እኛ አዳማጮች ነን። እስኪ ደግሞ ጸጥ ብለን እንመልከትና እንመለስበታለን። ግን ያው ይሄ ማለት ደግሞ ከሚዲያው እንርቃለን ምናምን አይደለም። የሚሰራውን ነገር እንሰራለን። ፖስት ማድረግ ያለብንም ፖስት እናደርጋለን። መስራት ያለብንም በፋይናንስ ደረጃ ሊሆን ይችላል፣ የተለያዩ ፕሮፓጋንዳዎች ሊሆን ይችላል። ጀስት አለን እዛ ምድር ላይ የሚሰራውን ስራ እንትን ወደፊት ማምጣት ሊሆን ይችላል አለን በሁሉም ነገር። ግን ደግሞ ያው እስኪ ትንሽ እናዳምጣቸው። ብዙ ነገሮች የሚፈተፍቱም ስላሉ ፈትፍተው እስከሚጨርሱ ድረስ ያው እኛ እንድናጎርሳቸው ብለን ዝም ብለን አለላለ። ቴንክ ዩ። እና ጀስት ከስር ያሉ ትናንሽ ልጆችን እኔ በጣም ነው የማከብራቸው። አፍላ ብሔርተኝነት ያው የ72 ዓመትን ብሔርተኝነት የ5 ዓመት ብሔርተኝነት ነው ይዞት ያለው እና ሶ አፕሪሺየት አደርጋለሁ። ልክ ነሽ። ትንሿ ግን እነሱ ሲፈተፍቱ እኔ ደብሮኝ ነው። እኔ ለምንድነው ሚዲያ የምትወጣው የሚል ጥያቄ በጣም የሚገርምሽ ማለት ነው። ለምን አንተን አይመጥንም ይሄ ሚዲያ አንተን ስለማይመጥን በቃ አንተ ተደበቅ፣ ቁጭ በል፣ እኛን ፈትፈት፣ እኛ እናርገው የሚሉ በጣም ብዙ ልጆች አሉ። ሚዲያውን የሚዲያ ሽፋን እኛ እንሰጣችኋለን፣ እናንተ አትውጡብን፣ በድሮን ትመቱብናላችሁ፣ ትጠፉብናላችሁ ከመልካም እንደዚህ የሚሉ ልጆች አሉ። በብዛት ግን ተልኮ ያላቸው ናቸው። በዚህ በሚዲያ ሽፋን በሚዲያ ፖለቲካ እኔ ልሰበር አልችልም። ጠላትን ፊት ለፊት በአፈሙዝ የገጠምኩ ጀግና ነኝ። ይሄን ማየት የምትችለው መተ ነው። እንግዲህ እኔ ከማውራት ውጭ እንደዚህ ነው ብዬ ነው የምነግርህ። ጠላትን በፖለቲካ በሚዲያ ብቻ አይደለም፣ በዘፈን አይደለም፣ አርቲስት ነኝ። ይሄን ማንም ያውቃል። በሙዚቃ ብቻ መግጠሙ አልበቃይ ሲል በሚዲያ እንደዚህ መጥቼበታለሁ። ይሄ ደግሞ አልበቃይ ሲል በአፈሙዝ ገጥሜዋለሁ። ታዲያ እኔ ነኝ የሚዲያ የበላይነትን ማግኘት ያለብኝ ወይስ ውጭ ሀገር ቁጭ ብሎ ተደብቆ ሶፋ ላይ ቁጭ ብሎ ሲፈተፍት የሚውለው ያን ነው የሚዲያ የበላይነትን ማግኘት ያለበት? እውነታው ከማን ኑሮ ነው? እውነት ከሱ ነው ከኔ ነው ያለ? ትክክለኛ ጽናት ትክክለኛማ ታጋይ ነው የሚለው ግልጹ ምነግራችሁ ከተማ ላይ ቁጭ ብለው ውጭ ሀገርም ያሉ አክቲቪስቶች አሉ። የእውነት ለመናገር እኔ አንዳንድ በንጽህና የሚታገሉትን አክቲቪስቶች ውጭ ሀገር ያሉትን እየነካው አይደለም። ስንቶቻችን ነን ንጹህ? ስንቶቻችን ነን? ይህን ነው ማሰብ ያለባችሁ። ትክክለኛ የትግል ጽናት ያለ ከዚህ ነው። በቃ ይሄን አምነት ትቀበላለህ፣ ግዴታ ነው። ስለዚህ እኛን ለማጥፋት የኛ ውሸት መሰማት አለበት። እኛን ማን ሊሰማን ነው? እነሱን በዚህም በዛም ብለን እናጥፋ። አንጠፋም። ጥይት ማላጠፋ የዚህ አብይ ሰራዊት አንድ ሺህ ጥይት ነው ሲተኩስብን የሚሉ አልመታንም። ጥይታቸው ሰው አይመታም። ግልጹን ወደ ሰማይ ነው የሚተኩሰው። ወደኛ ቢተኩስም አልሞ አይተኩስም እንደኛ። የኛ ጥይት ነው ግንባሩ የሚለው። ስለዚህ የአብይ ጥይት እኔን ክንዴን ያልሰበረኝ ስነልቦናዬን ያልሰበረኝ ማንም ደንቆሮ መጥቶ ቢደናቆርበት ምንም ፎቶዬን ብትዘቀዝቀው ብታነሳ ብጥለው እኔ የምሰበር ሰው አይደለሁ። ቢሰብር የሚሰብረኝ ጥይት ነው። ያችም አንድ ቀን በዛ ልክ ነው። ስለዚህ እንዳልክ እናሸማቀው እኛ ይህን ፖለቲካ የአማራን ፖለቲካ የፋኖን ፖለቲካ እኛን ፈትፍተው እኛ አቡክተን እኛ ጋግረን እኛ እናብላችሁ እኛ እንንገራችሁ ስለፋኖ የምትሉ ሰዎች እናንተ አትናገሩ። መዚህ በኋላ አንደበታችሁ መዘጋት ነው ያለበት።
ኖ እኛ አለና እውነቱን የምንናገረው እኛ ነን። እውነቱን አዝዩ ቦታው ላይ እውነቷን እንቅጭን ነጭ ነጯን የምናቀርባት እኛ ነን። እናንተን ማንም አይሰማችሁ። እውነት የለማ እናንተ ጋር እውነት ያለ እኛ ጋር ነው። ከሜዳው ላይ ያለሁት እኔ ነኝ። ስለዚህ በዛ ልክ ነው። አመሰግናለሁ። አዩ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዳልክ ሰላም ብያለሁ ሁላችሁንም። ትንሿ እንዴት ነሽ? ሰላም ነው። እንዴት ነህ? እውነት ነው እንዳልክዬ የተደረገውን ዘመቻ እኛ መሬት ላይ ያሉ ፋኖዎቻችን የሚዲያ የበላይነትን መያዝ አለባቸው የሚል እንትን አለ። ያው ልክ እንደ አጀንዳ ባይሆንም ግን የሚደረገው ዘመቻ እንዲያው እንዴት ታየዋለህ? እኛ ግዴታ እኛ ከተማ ቁጭ ብለን ሶፋ ላይ ቁጭ ብለን እኛ የአማራን ትግል የአማራን ፖለቲካ እኛን ፈትፍተው እኛ እንደፈለግን እናድርገው እያሉ ነው። የኛ ዛሬ መውጣት ሜዳው ላይ ያለው ፋኖ ወደ ሚዲያ መውጣት የእግር እሳት ሆኖበታልና